በዚች ድንቅ ሴት ስራ እግዚአብሔርን አለማመስገን አይቻልም። ጎዳና ላይ ወጥቶ ምግብ የሚያስለምን ምንም ምክንያት የለም። የኔ ኢየሱስ ስብርብሬ በወጣበት ሰዓት ደርሰህ ታደግከኝ። ገንዘቧን ላይ ምንዋ I do everything what I want ያን ያክል ትዕቢተኛ ነበር። ጌታ ሆይ ምን አይነት የተለየ ስብከት ነው ይሄ ደግሞ? እማዬ አቤት ልጆት ልካይ ነው እባክሽን የጸጉር ቅቤ ላኪልኝ። በትልቅ ማሰሮ ወተት አስያዘችውና በሊዛህላት ሄዳለች። እህቴን ልድራት ሽር ጉድ እያልኩ ያለውላት ያህል ነው የተደሰትኩላት። የእውነት እህቶች ለምን አደባገዙን? ቆይ አልበዛም እንዴ? እሺ የቆንጆ ክርስቲያን በቃ ነው ለገና ቴክስት ስታረግላት እንዴት ነሽ ደህና ነሽ? ወንድሜ ደህና ነው። ወንድሜን ምን አመጣው? ሊያስመልጥህ እንጂ ሊያጠፋህ እኮ አልተሰቀለልህ። ምን ሆነሃል? እግዚአብሔር ሰውን ሲኦል ይከተዋል አይከተው? መክተት ቢፈልግ ልጁን መስቀል ላይ ይሰቅላል እንዴ? በስህተት የገባለትን 500 ሺህ ብር የመለሰው ድንቅ አገልጋይ። በስህተት የገባ ወደ 500 ሺህ ብር ልመልስ ነው የመጣሁትና መናጀሩ ጋር ነኝ። ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ምሕረቱ ብዙ ነው፣ ምሕረቱ ብዙ ነው፣ ብዙ ነው፣ ብዙ ነው፣ ምሕረቱ ብዙ ነው፣ ብዙ ነው። ሰላም ሰላም፣ እንዴት ናችሁ? እኔ ወንድማችሁ ዲን ቤሪያው ነኝ። ዛሬም እንግዲህ እንደተለመደው በቆንጆ ቪዲዮዎችና በአስተማሪ ቪዲዮዎች ሰዓትና ጊዜን ጠብቄ ከች ብዬላችኋለሁ። ሁላችሁም እንደተለመደው ቪዲዮን ከመጀመራችሁ በፊት ላይክ እያደረጋችሁ ቪዲዮን ጀምሩ። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ወዳጅነታችሁን አጠናክሩ። የ30,000 ሰብስክራይበር ቻሌንጃችንን እንዳልዘነጋችሁትና እንዳረሳችሁት ተስፋ አደርጋለሁኝ። ሰብስክራይብ ማድረግ እንዳይረሳ። ወዳችኋለሁ። ቀጥታ ወደ ቪዲዮአችን። ምን እንደሆነ አላቅም። ጎዳና ላይ ወጥቶ ምግብ የሚያስለምን ምንም ምክንያት የለም። አዲስ አበባ ውስጥ እውነቱን ለመናገር እንደው ጎዳና ላይ የሚያስወጣ ምክንያት አዲስ አበባ ላይ በአሁኑ ሰዓት የለም። ከነኚህ ምገባ ማዕከላቶች ውስጥ ወደ አንዱ ጎራ ብሎ ትኩስ ንጹህ ምግብ የተመጣጠነ ምግብ መመገብ የሚቻልበት ከተማ ሆኗል። ደግሞ ምግብ ለዕለት ጉርሳቸው የሌላቸው ወገኖቻችንም ቤታቸው ነው፣ ማረፊያቸው ነው። እርቧቸው መጥተው ምግብ የሚበሉበት ብቻ ሳይሆን አረፍ ብለው እርስ በርሳቸው ሰዓት ወስደው ተወያይተው የሚሄዱበት ቤታቸው ነው። ስለዚህ በየጎዳናው ለዕለት ጉርስ ለሚለምኑ ወገኖቻችን ሁሉ ድጋሚ መልእክት ማስተላለፍ እወዳለሁ። በከተማችሁ ውስጥ እነኚህ የተገነቡት ምገባ ማዕከላቶች የእናንተ ናቸው። ንጹህ ምግብ እግዚአብሔር ዘመናችሁን ይባርከው። በክብር እጃችሁን ታጥባችሁ በንጽህና መታችሁ እዚህ መመገብ ትችላላችሁ እና ተጠቀሙበት። ጌታ ኢየሱስ ክርስቶስ ዘመንሽን ይባርከው። እውነት በጣም ነው ደስ ያለኝ። እጃቸው ላጠረባቸው እንደፈለጉ ተንቀሳቅሰው ስራ እየሰሩ ራሳቸውን ፕሮቫይድ ማድረግ ላቃታቸው ለነኚህ መድረስ ማለት ይሄ በጣም እግዚአብሔር የሚከብርበትና እግዚአብሔር የሚወደው ነገር ነው። ከሁላችንም ኤክስፔክት የሚደረግና ከሁላችንም የሚጠበቅ ነገር ነው። ሁላችንም ይህን ነገር ልናደርግና መሬት ላይ ያሉ ወንድሞቻችንን ማንሳት ግድ ይለናል፣ ማብላት ግድ ይለናል፣ ማልበስ ግድ ይለናል፣ ማጠጣት ግድ ይለናል፣ ታሰሩትን መጠየቅ ግድ ይለናል እና ይህ ለኛ መልካም ምሳሌ ነው። ለዓለም ምሳሌ ልንሆን ይገባል። አሴ ክርስቲያንም እንደ ሰው እንግዲህ አሁን የሚገኘው በንግድ ባንክ ውስጥ ነው። ወደ እኔ አካውንት በስህተት የገባ ወደ 500 ሺህ ብር ልመልስ ነው የመጣሁትና መናጀሩ ጋር ነኝ። ከምሩ ነው አሁን ሊመልስለት ነው። ስሙ ማን ነበር እና የምትለው ነገር ካለ? እናመሰግናለን። እንደዚህ አይነት ታማኝ ደንበኛ ስላለን ደንበኛለን። አንተ ከምንም በላይ ደግሞ ትልቁ የአገልግሎት መገለጫ ይሄ ነው። ታማኝ ሆነ ስለመለስ እናመሰግናለን። የሰው ነገር የሰው ነው። እንግዲህ ያው የሰው ነገር የኔ አይሆንም። ስለዚህ ምንም አይነት ሚራክል ምንም አይደለም፣ የሰው ሀቅ ነው። ስለዚህ ሰውየው እንደውም ሴኔጋ ሲደውል በጣም ደንግጦ ነው የደወለልኝና ችግር የለውም እኔ አገልጋይ ነኝ መልስላለሁ አልኩት። ያው በ10 ደቂቃ ውስጥ እየመለስኩለት ነው። ባንክ ቤት መጥቼ ተባረኩልኝ። የሰው ነገር መልሱ። እግዚአብሔር ዘመንህን ይባርከው። እግዚአብሔር በነገሮች ሁሉ መከናወንን ይስጥ። ወንድሜ የእውነት ነው ደስ ያለኝ። አሴ ክርስቲያን
ደግሞ ከአንድ አገልጋይ ይህን ነገር መስማትና ይህን ነገር ማየት ማለት በቃ ደስ ይላል ማለት ይህንን ቪዲዮ የሚያዩ በጌታ ያልሆኑ ሰዎች ምን ሴንስ እንደሚያደርጉ ምን ፊል እንደሚያደርጉ ክርስትና አለ ማለት ነው አሁንም ፕላስ ደግሞ ሁማኒቲ አሁንም አለ ማለት ነው በጣም ብዙ ኮሜንቶችን ለማንበብ ሞክሬያለሁ ሞኝነት አንተ እንዴት አደርጋለህ እኔ አንተም ብሆን ኖሮ እንዲያደርግ ነበር አይደረግም በቃ የሰው ነው የሰውን አትፈልጉ ሰውም የናንተንም አይወሰድባችሁ የናንተ ነገር እንዲነካና የናንተ ነገር እንዲወሰድባችሁ በማትፈልጉት ልክ ሌላውም ሰው ጋራ እንደዚሁ አይነት ተመሳሳይ ስሜት አለና በጣም ነው የተደሰትንበት ወንድማችን እግዚአብሔር ይባርክ የእውነት ቃላት ነው ያጣውልህ ምን አይነት መታደል ነው በመስቀሉ ሥራ በማመን ብቻ የሚገኝ ልጅ ነው ደጋግመን መስዋዕት ማናደርግበት ደጋግሞ እሱ የማይሞትበት የእግዚአብሔር ልጅነት መጽሐፍ ሲናገር እንግዲህ ክርስቶስ ለአንዴና ለመጨረሻ ጊዜ ስለ ኃጢአት ሞቶ ወደ እግዚአብሔር አቀረባችሁ ጻድቅ የሆነው እርሱ ስለ አመፀኞች ሞተ እርሱ በሥጋ ሞተ በመንፈስ ግን ሕያው ሆነ ይላል አንድ ጊዜ ጻድቅ የሆነው ስለኔ ስለ ኃጢአተኛው ስለ አንቺ ስለ ኃጢአተኛው ስለ አንተ ስለ ኃጢአተኛው ሞቶ በእግዚአብሔር መዳን በክርስቶስ መዳን ወገኖች ግዴላችሁ ሞኝ አትሁኑ ይሄ ስለኔና ስለናንተ አንዴ ለመጨረሻ ጊዜ ሞተውን ኢየሱስ ክርስቶስን በሕይወታችሁ የምታነግሱ አበረታታችኋለሁ ስለናንተ ሞቶ ተነስቷል በአብ ቀኝ ተቀምጧል ስለናንተ ይማልዳል የዘላለም ሕይወት እንድታገኙ ስለናንተ ይጸልያል እናንተ ኑ ይላችኋል ያንኳኩና ግቡ ይላችኋል ሳትሰሩ የጠራችሁ እግዚአብሔር አንዴና ለመጨረሻ ጊዜ ሞትን የመታው ኢየሱስ ስሙ ይባረክ እወዳችኋለሁ ይገርም ሰው ነው የእውነት በጣም ማለት ነው ቄስ ሙሉነህ እግዚአብሔር ዘመኑት ይባርክ ለወንድማችን ደርሰውለት ለወንድማችን ያደረጉለትን በጎነት ያደረጉትን ልገሳ ሰምተናል አይተናል እናንተ ውስጥ ክርስትናን አይተናል ፊል አድርገናል ሽታው መጥቶብናልና እግዚአብሔር ዘመናችሁን ይባርክ ያገልግሎት ዘመናችሁን ይባርክ እኔ ነግራቸዋለሁ ወደ ጌታ ስመጣ ምን ሁሉ ገንዘቡ አለኝ ምን I do everything what I want ያን ያክል ትዕቢተኛ ነበር ምንም ነገር ፈልጌ ከማድረግ ወደ ኋላ ብያለሁ ነገር ግን በዛ ሰዓት ላይ አይደለም ጌታ ወደ እኔ የመጣው የሆነ ሰዓት ላይ ስብርብሬ ወጣበት ጊዜ ላይ የሆኑ ነገሮች መታ ሰርግ የቁራሱ ቤተክርስቲያን ምን ነው ለጥሩ ሰው አይደለም ቤተሰቦቼን እረዳለሁ እንትን እረዳለሁ ለኔ ጌታ ግን ወዶኝ እኮ ነው እንዲ ልክ እንደ ቶም ኤንድ ጄሪ ብዬ እየተመለስኩ ባለሁበት ሰዓት እዛ ሸለቆ ውስጥ ሲያወራኝ አለመስማት አልችልም ከረንትሊ በጣም በሚገርም የእግዚአብሔር ጸጋ ያገለገሉ ካሉ ወንድሞች ኢየሱስ ክርስቶስ እንኳንም አገኘው እንኳንም የጌታ ሆነ ብዬ በጣም ኦብሰስዶኝ ከመደመምበትና በጣም ሲያወራ ትኩረት ሰጥቼ ከማዳምጣቸው አገልጋዮች መሃል ዋንኛው ማለት ትችላላችሁ እግዚአብሔር ይመስገን የእውነት አንዳንዴ ቁጭ ብዬ ሳስበው ምን አይነት የምድር ክብር ነው ጥሎ የመጣው ምን አይነት ዝና ነው ጥሎ የመጣው ምን አይነት ሀብት ነው አቃጥሎ የመጣው ትዚላችሁ ከሆነ በሰይፉ ፋንታውን ላይ ቀርቦ ካሴቴን ምንን እንዳለ አቃጥዬ ስቱዲዮ ውስጥ ያሉትን ዕቃዎች በሙሉ እሳት ለኩሶባቸው አቃጥሏቸው የመንፈስ ቅዱስ እሳት አለ መንፈሳዊ እሳት ሲቀጣጠል እንደዛ አደረኳለና ሁሉን ነገር ትቶ ሁሉን ነገር ወደ ዳር ጥሎ አይደለም እኮ አቃጥሎት የመጣው ወደ ጌታ ማለት ነውና ብዙዎቻችን አሁን በቤተ ክርስቲያን ውስጥ ውላ ሆነን የምንቸገረው ነገር ስንመጣ አቃጥለነው ያልመጣ ነው ያለፈው የፓስት ላይፋችን አለ አሁን ይሄ ሰው ጋር ጋዛ አርከፍክፎ እሳት ለኩሶበት የመጣውን የቀድሞ ህይወቱን የሚያስብ ይመስላችኋል ተቃጥሏል ካሰበ እንኳን አመዱን ነው ሊያስበው የሚችለው አመዱ ደግሞ ንፋስ እንኳን ያተነዋል ማለት ነው ብን ይላል በቃ አለቀ ስለዚህ እኛም ብዙዎቻችን ማድረግ ያለብን ፓስት ላይፋችንን የኋሊታችንን እያሰብን ሲቀሰቀስብንም ደግሞ ወደ ኋላ እንድናፈገፍግ እንዲያደርገን ሳይሆን አቃጥለነው ድምጥማጡን አጥፍተነው ነው ወደ ጌታ መምጣት ያለብን ራስን መካድ ማለት ይሄ ነው በቃ ናንሲ ናትና ከጥቂት ቀናቶች በኋላ የምታገባው ባሏን በጣም ነው የሚያምሩት ቀና እንዴ ምናምን እንዳትሉ ይቺታችን ያለፈችበትን ፓዝ ያደረገችው ሳክሪፋይ
እጅግ በጣም የሚያበረታና ልብን የሚደግፍ ነው በነገራችን ላይና ለአብዛኛው ሴቶች ምሳሌ ሆና መታየትም የምትችል በጣም ድንቅ እናት ናትና ካሪዝማን ታቋታላችሁ። ካሪዝማን ብዙዎቻችን ነው እናቃት። በጣም ነው የምንወዳት። አንደበቷ የሚጣፍጥ ደስ የምትል አንዲት ልጅ አላትና እግዚአብሔር ደግሞ መጀመሪያ ወደ ራሱ ሳባት። ከዛው ከራሱ ከሆኑት ከበጎቹ መሃል አንድ መልካም በግ ሰጣት እንደ ባልነት ማለት ነውና እጅግ በጣም ደስ ይላል። በህይወታችሁ ተስፋ እንዳትቆርጡ ሴቶች። እቺ በጣም የዚችን እህት ህይወቷን ሄዳችሁ ቲክታክ ላይ ዴይ ቱ ዴይ መፖስተው ላይፍ ብታዩ የሚያበረታችሁ የሚያጠነክራችሁ በቃ የሆነ ላይፍ ሞክራ አልተሳካምና በቃ ጊቭ አፕ አድርጋ ወደ ኋላ ፈክፍጋ ሞትን የመረጠች ገመድን ያየች የናፈቀች አይደለችም። በርትታ ለልጇ መኖርን እያሳየች ለብዙዎች የብርታት ምሳሌ የሆነች እህታችን ናትና ነንስዬ እንኳን ጌታ ለዚህ ክብር አበቃሽ። እንኳን ጌታ ክብሩን ገለጠ ባንቺ ህይወት ውስጥ። እንኳን ጌታ ምሕረቱን አገነነልሽ። እንኳን የኢየሱስ ሆንሽ። እንኳን እግዚአብሔር የእውነት እንኳን በባል ባረከሽ፣ ለልጅሽ አባት በሚሆን ባረከሽ። ትዳራችሁ እግዚአብሔር የሚከብርበት ልጁ የሚገንበት ይሁንላችሁ። ታስሮን የወጡት በነገራችን ላይ እዚህ ለምን ዘመራችሁ ስፒከር ሰፈር በጠበጣችሁ ተብለው እንዴት እንደምወደው መዝሙር ብዙ ማላቆም እንጂ ማለት ነው። ይጋ አራራሳቲ ደረ ኢየሱስ ይሄኮ የሚገርም ሪቫይቫል ነው በነገራችን ላይ ቀን በቀን ቁጥራቸው እየጨመረ ነው የመጣው። ጌታ ኢየሱስ ክርስቶስ ዘመናችሁን ይባርከው። ደስ ይላል ወጣት እንዲህ ተሰብስቦ ጌታን ሲያመልክ ማየት። በዚህ ሰዓት አብዛኛው ወጣት የት ነው ያለው? ይሄኮ ቼክ ማድረግ ነውና እግዚአብሔር የእውነት በመጨረሻው ዘመን ከወንድ ልጆቼና ከሴት ልጆቼ ላይ ከመንፈስ ያፈሳለሁ ብሎ የተናገረው እየተፈጸመ ነው። በአይናችሁ እያያችሁ ነው። ግዴላችሁም ተዘጋጅታችሁ ኑሩ። ተዘጋጅታችሁ እንድትኖሩ ደግሞ እንዴት ቆንጅታችሁ እንዴት አምራችሁ መጠበቅ እንዳለባችሁ ደግሞ ከአንድ ቪዲዮ ምሳሌ ወስጄ አሳያችኋለሁ። እንግዲህ ይሄ ወንድሟ ነው፣ እቺ ደግሞ እህቱ ናት። ምሳሌ ልውሰድላችሁ ብዬ ነው። ከስር ያለውን ክላሲካል ምናምን ተውት እሺ። በቻልኩ መጠን ላጠፋው ሞክራለሁ። እና በጣም ኦብሰስድ ሆኗል በውበቷ ማለት ነው። በሙሽሪቷ ውበት እህቱ ናት። በጣም ነው ኦብሰስድ ሆኖ ያለክሳል ምናምን ነገር ያክፋታል፣ አስሬ ስማታል። ኢየሱስ ክርስቶስ ሙሽራውን እንዲህ አምራና ተውባ ነው የሚጠብቃት። በጣም ኦብሰስድ ሆኖ የሚጠብቀን ነው ይመስለኝ አንዳንዴ ፊል ሳደርግ ማለት ነው። ማለት ቆንጅተን ሙሽራውን ሊወስድ ሲመጣ በቃ አምረን ተውበንለት፣ ልጆቹ በቃ አምረንለት አሸብርቀንለት እንደዛ ነው የማስበውና ለእግዚአብሔር ቆንጅተን መጠበቅ ይሁንልን። በቃ ቆንጅተን እንጠብቀው። እሱ በሚወደው መንገድ ላይ እየተጓዝንለት፣ እሱ በተራመደበት ኮቴ ላይ እየተጓዝንለት እንደዛ የሱን ሽታና ጠረን እሱን እያልን እንድንጠብቀው መንፈስ ቅዱስ ይርዳን። አንዲት ልጅ አግብታ ከእናቷ ቤት ወጣች እና ራቅ ያለ ቦታ ሄደች። ባላግብታ ከጥቂት ጊዜ በኋላ አንድ ነገር ፈለገች። እንዲህ አለች፣ ሂድና እናቴ ቤት አለች። እማዬ የጸጉር ቅቤ ፈልጌያለሁ እና ቅቤ ላኪልኝ ብለህ ቅቤ ይዘህና እናቴ የምትሰጥህን አለ እና ልጁም ተልኮ ሄደ። እናትየው ጋር ደረሰ። እማዬ አቤት፣ ልጆት ልካይ ነው። ምን አለች? እባክሽን የጸጉር ቅቤ ላኪልኝ ብላለች። ውይ ልጄ ተጎድታለች ደርቃ ይሆና ብላ እናትየው በትልቅ ማሰሮ ወተት አስያዘችውና በሊዘህላት ሄዳለች። እማዬ ቅቤ የእናት ነገር በሊዘሂድ አለችው። እናቶች ከተቆጡ ታውቃላችሁ። ሰውየውም ወተቱን ይዞ እመቤቱ ጋር ሄደ። ዘመጣ አዎ፣ ድንገት ስትከፍተው ወተት ነው። አልነገርካትም እንዴ? ነግሬያለሁ። ቅቤ አይደል እንዴ ያልኳት? አዎ። ለምንድን ነው ወተት የላከችው? እንጃ ውሰድ ብላኝ ነው። በል እንደ ያስክ ይዘሂድና እኔ ወተት መች ፈለግኩኝ ቅቤ አይደለ ወይ ያልኩሽ ብለህ መልስላት አለች። ተሸክሞ እናት ጋር ሄደና
እማዬ እኔ ቅቤ አይደለ ወይ ያልኩሽ እንዴ ወተት ትልኪልኛለሽ? አይሞኞ አለች። እናትየው ምን አለች? አይሞኞ ቢጠማሽ ወተቱን እንድትጠጪ ከፈለግሽ አርግተሽ እርጎ እንድታረጊው ከፈለግሽ ንጠሽ ቅቤውን እንድታወጪ ከፈለግሽ አፍልተሽ አይብ እንድታረጊ ደግሞ ከፈለግሽ አሬራውን እንድትጠጪ ሁሉ እንዲሆንልሽ ላኩልሽ እንጂ ቅቤ መላክ መቸገረኝ። ለካ እናትየው ሁሉ በሁሉ እንዲሆንላት ነው ለካ ወተት የላከችው። ዳዊት ገብቶታል። ትዳርም ቢመጣ አያሳርፍ፣ ሀብቱም ቢመጣ የሆነ ነገር ይጎላል፣ የሆነ ነገርም ቢመጣ የሆነው አይሆንም። ስለዚህ ሁሉን የሚጠቀልል አንድ አለ። ሁሉ በዚህ ይመለሳል። ሁሉ በዚህ መልስ ያገኛል። ሁሉ በዚህ መልስ ያገኛል። ዛሬ አግኝቼላችሁ ያመጣሁትኝ በጣም የሚያንጽና በጣም የሚያስተምር ድንቅ ትምህርት ነው። ሁሉን የሚገዛ፣ ሁሉን የሚያስተካክል፣ ሁሉን ፊክስ የሚያደርግ፣ ሁሉን የሚሞላ አንድ አምላክ አለ። እርሱም ኢየሱስ ክርስቶስ ይባላል። ፉል ፓኬጅ አድርጎ ሰማይ ቤት የሰጠን ትልቁ ስጦታችን ነው። እግዚአብሔር ሰውን ሲኦል ይከተዋል? አይከተውም። መክተት ቢፈልግ ልጁን መስቀል ላይ ይሰቅላል እንዴ? እግዚአብሔር ሰውን ሲኦል አይከተውም። ሰው ሮጦ ነው የሚገባው እንዴ? እግዚአብሔር ሰውን ሲኦል አይከተም። ሰው ራሱ ነው የሚገባው። አልፈልግም ይላል። ናላድን አልፈልግም፣ እንዳመጣ እንዳትጠጋኝ። ኧረ ልጅ ይኸው መስቀል ላይ ሞቷል፣ አልፈልገውም። ደሙ ፈሶላል፣ አልፈልገውም። የኪዳን ደም ይረግጣል፣ የተቀደሰበትን መንፈስ ያክፋፋል፣ የጸጋ መንፈስ ይረግጣል። እምቢ ይላል። ራሱ ነው። እግዚአብሔር ሊያድነን ስለወደደ፣ እግዚአብሔር በጫንቃችን ላይ የከበደውን ሸክማችንን ሊያቀልልን ስለወደደ፣ ሊያራግፍልን ስለወደደ፣ ከጎበጥንበት ቀና አድርጎ ሊያስኬደን ስለወደደ፣ የክብሩ ዕቃ ሊያደርገን ስለወደደ አንድያ ልጁን አሳልፎ ሰጥቶናል። ካለንበት የጨለማ ህይወት የጨለማ ምልልስ እንድናመልጥ አንድያ ልጁን አሳልፎ ሰጥቶናል። ለአንድያ ልጁ አልራራለትም። እግዚአብሔር በልጁ ደም ቀልድ አያውቅም። ይሁላችሁ በዚህ ደም ከቀለዳችሁ ኦሬዲ መጨረሻችሁ ወደዛው ነው። ይህንን የደም ዋጋ ተቀብላችሁ ጌታችሁ መድኃኒታችሁን ኢየሱስ ክርስቶስን የግል አዳኛችሁ አድርጋችሁ ተቀብላችሁት ኢየሱስ ክርስቶስን በህይወታችሁ ላይ ጌታ ካደረጋችሁት ግን ወደፊት ካለው ጥፋት ታመልጣላችሁ። አንድ ክርስቲያን በህይወቱ ደክሞ ሲመጣ በእግዚአብሔር ፊት ፍጹምነቱ የተጠበቀ እንደሆነ እንዳትረሳ። አንድ ሰው እግዚአብሔርን በዛ ድካም ውስጥ ሆኖ እግዚአብሔርን መፈለጉ የዳግም ልደት ምልክቱ መወለዱ ምልክት ይሰማል ወይ? አንድ ሰው በህይወቱ ውስጥ በገጠሙት ውጣ ውረዶችና ውድቀቶች እግዚአብሔርን መፈለጉ እግዚአብሔር በዚህ ጉዳይ ላይ ምን ይለኛል ወይ ጸልይልኝ ማለቱ የልጅነት ምልክቱ የዳግም መወለድ ምልክት። ዳግም ያልተወለደ ሰው እንዲህ አይነት ሐሳብ በልቡ አይመጣም። ከዛ ምን አረጋለሁ? እንደዚህ ነው፣ እንደዚህ ሆነ ነው፣ እንደዚህ ገጥሞ ነው፣ ጥሩ ነው። ከእግዚአብሔር ቃል ጥቅስ አውጥቼ አንድ 10 ደቂቃ አወራለሁ። አንተ ማለት ይሄ ነው፣ በክርስቶስ እንዲህ ነው፣ በክርስቶስ እንዲህ ነው፣ በክርስቶስ እንዲህ ነው። ከዛ አንድ 5 ደቂቃ ጸልይና መጨረሻ ላይ አንተ ጸልይልኝ ይለዋል። አሁን ደግሞ አንተ ጸልይልኝ፣ አንተ ጸልይልኝ። ከዛ ይጀምራል እንዳልኳችሁ። እግዚአብሔር ሆይ ወንድሜን ዳዊትን ስለሰጠኸኝ አመሰግንሃለሁ። አባት ሆይ ወደሱ ቤት ስለመጣው አመሰግንሃለሁ። አሁን ደግሞ እግዚአብሔር ሆይ እያለ ይቀጥላል። ሲጨርስ ተው በቃ ግሎ አባት ሆይ ቅዱስ ሆይ ደረረረ ብሎ ይወጣል። ሰውየው ሲወጣ እኔ በጸለይኩለት ሳይሆን እሱ በጸለየልኝ ተፈውሶ ይሄዳል። እንዴ አለው እንዴ አሁን ይላል። ይሄ ነገር ነው አለው ማለት ነው። ጸለይ ይችላል ማለት ነው። አንዳንዴ አይታል ዝለ ደክመ ጴንጤ ሁሉ ተፍቶብህ ወዘተ የሆነ ቦታ ላይ በኢየሱስ ጉዳይ ውይይት ይጀምራል ወይ ክርክር። ቸርች እኮ አይደለም፣ የሆነ ቦታ መስሪያ ቤት ወይ የሆነ ቦታ ሜዳ ላይ የሆነ ቦታ ሲባል እዛ ቦታ ላይ እናትዬ አንተ ራስህ እስኪገርምህ ትናገራለህ። ነገሩ እኔ ደክሜ ነው እንጂ መዳን በኢየሱስ ነው። እሺ ሚዳነው በኢየሱስ ነው። እውነት እሱ ነው። ምንም ይገጥመኝ ያቀል ከዛ እንዴ ነገር አለው እንዴ ቀጥቀጣው ነው ያደከሙ እንጂ አለ። ከዚህ በኋላ ምንም ዲዘርቭ አላደርግም። እኔ ይሄንን ኢየሱስ የሚለውን ቃል ከአፌ አውጥቼ ለመስበክ በቃ እኔ እዚህ ቦታ መመጥን አይደለሁም፣ በቃ ለዚህ ለስብከቱ የምገባ ሰው አይደለሁም ምናምን ብዬ ግን በሆነ ሚቲንግ በሆነ ወሬ መሃል ስለሱ ሲነሳ ግን አለማውራት አይቻልም። በቃ እኔ በጣም የሚገርመኝ ነገር አለማውራት አልችልም። በቃ ይከብደኛል። ማለት እንደፈለግኩ ልዛል፣ እንደፈለግኩ ብዙ ነገር ውስጥ ልግባ፣ ልበላሽ፣ እንደፈለግኩ ልሰባበር። ዱቄት ለምን አልሆንም? ሰብሰብ ብለን እንዲሁ መንፈሳዊ ነገር አይደለም እኮ
ትንሽ የሆነ ወደ መንፈሳዊ ነገር የሚሳብ ነገር ራሱ ካለ በቃ ተስቤ ያስገባዋለሁ በቃ ግዴታ ነውና እግዚአብሔር ይመስገን። ኞች መድኃኒት ያሻቸው በሽተኞች ናቸው መድኃኒት የሚያሻቸው። ከእግዚአብሔር ቤት ወዴት ሰካራም፣ ዝሙተኛ፣ ለእጅም ቃሚም ሁሉንም ከሆነች ሰው ከእግዚአብሔር ቤት ካንተ ወዴት እንሄዳለን እኮ ነው ያለው ቤት ነው። አንተ እኮ የህይወት ቃል አለ ጌታዊ ካንተ ወዴት ይሄዳል? ሰው ካበደ ካመመው ችግር ውስጥ ካለ ወዴት ይሄድ? ምን ያቺ ሴት ያንን ውድ ሽቶ በእግሩ ላይ በክርስቶስ እግር ላይ ስታፈስ ይሁዳ ይሄ እኮ ተሸጦ ለብዙ ሰዎች እኮ ይሆን ነበር አለ። ምክንያቱም ሌባ ስለነበር በጣም ያዘነ መስሎ ነው የተናገረው። በአጠቃላይ የኛን ጽድቅ የምንገነባው ወይም የኛን ጽድቅ የምናሳየው ከጎናችን ያለውን የደከመው ወንድማችንን በመኮነን አይደለም። የእግዚአብሔርን ምህረት ለኛ የገነነልንን የእግዚአብሔርን ምህረት ለእርሱም ሊገንለት ለሱም እንደገነነለት በማሳየትና ሪፍሌክት በማድረግ ነው። አግባ ትላላችሁ። እሺ ብዬ አገባለሁ። ያው ክርስቲያን ነው መቼስ ከክርስቲያኖች እኔ ግብጽ ኦሪጂንም መከራዬን እበላለሁ። ባለፈው የበላሁት አይበቃም እንዴ? በዛ ዘመን ቆንጆ ክርስቲያን በቃ ነው ብለህ ገና ቴክስት ስታደርግላት እንዴት ነሽ ደህና ነሽ ወንድሜ ደህና ነው። ወንድሜን ምን አመጣው? ወንድሜን ምን አመጣው? እውነቱን እኮ ነው። ዱባ ወጥ ስፒሪት ማለት ነው። አፒታይት የሚቆልፍ ወሬ እኔ ከእረኝነት ክፍል አይደለም የምደውልልሽ። ባይብል ስቴዲ አርፍደሽ አይደለም እኮ የምደውለው። ወይኔ እረኛሽ ምንድን ነው አቦ ወንድሜ በዚህ አካባቢ በዚህ ወንድሜ ማለት መሰለህ ድጋሜ እንዳታስበው ማለት እኮ አግባት ላላችሁ ስንጽፍላችሁ ወንድሜ ወይ በጌታ ወንድሜ ቢሆን እሺ፣ በክርስቶስ ደም ተሳስረናል አንድ በእኛ አይነት ጦስ ውስጥ ነው በእናትህ የገባ ነው። እንግዲህ የብዙ ክርስቲያኖች ትግል ነው ይሄኛው እና እንዳልክዬ ቴንኪው በጣም ሊነገር የሚገባው ነገር ነው ብዬ ነው የማስበው። እኔ በጣም ለክርስቲያን ወጣቶች በተለይም ደግሞ ሴቶች ለምን ያው እንደ ኢትዮጵያ እንደ ካልቸራችን ወንዶች ስለሆነ አውጥተው መጠየቅ ያለባቸው እና አንድ ወንድ የሆነ ሴትን ለማናገር በቃ ያለውን ምጥ ልነግራቸው አልችልም። በነገራችን በተለይም ደግሞ ለሪሌሽንሺፕ ማለት ነው። ሌላ ነገር ላይ ምናምን ቀላል ነው፣ ችግር የለውም። ለሪሌሽንሺፕ አንድ ክርስቲያን የሆነ ወንድ አንድ ሴት ለመጠየቅ በቃ ያለውን ትግል ልነግራቸው አልችልም። ስለዚህ ያን ሁሉ ስትራግል አልፈው እንደምንም ብለው ሊያናግሯችሁ ሲመጡ ወንድሜ የምትሉ እህቶች እረፉ፣ ጌታ መሰይ እረፉ። ያማችኋል እህቶቻችን፣ ደህና ናችሁ? እስቲ ደህና ነን በሉኝ። እስቲ ኮሜንት ላይ ያላገባችሁ እህቶቻችን ምንድነው ምን አድርጉ ነው የምትሏቸው? ምን ይሁን ነው የምትሏቸው? ተው አግቡ ቆማችሁ የመቅረት ሐሳብ ነው ያላችሁ ጃንደረባዎች ጃንደረቤክስ ተው አግቡ ግድ የላችሁም። እሺ እኮ መጠየቁ ሌላ ነው፣ ለሪሌሽንሺፕ ጥያቄ ማቅረቡ ሌላ ነው። አትሊስት እንኳን ቴክስት ላይ አትጎራበጧቸው እንዴ። እኛ አቅማችን ስላልደረስን ሲደርስ እንጠይቃለን፣ ችግር የለውም። እውነት ነው። አሜን። ኢየሱስ አዳኝ ነው፣ ከሞት ላይ ተነስቷል። አሜን። እናንተን ይጠብቃችሁ። አሜን። አሜን። በኢየሱስ ስም የተወጋ ይሁን። አሜን። ይወጋ በኢየሱስ ስም የተወጋ። እንደዚህ አይነት ነገር ሳይ ቤተሰብ ነው አፕሪሺየት የማደርገው። ቤተሰብ ምን ያህል በቤታቸው ውስጥ ከአምላካቸው ጋራ ፌሎሺፕ እንደሚያደርጉ በልጆቻቸው ላይ ታያላችሁ። ምክንያቱም ልጆቻቸው ቤት ውስጥ ከሚያዩት ነገር ነው ኤክስፒሪየንስ እያደረጉ የሚመጡትና እያንዳንዱ ነገር ይቺ ልጅ ፈጥራ ምናምን አይደለም፣ ከቤተሰቦቿ አይታ የተማረችው ነገር ነውና ቤተሰቦች ለልጆቻችሁ የእግዚአብሔርን መልክ ከልጅነታቸው ያሳያቸዋቸው ማሳደጉ በጣም የሚገርም ነገር ነው። በጣም እድለኞች ናቸው። የኛ እንደዛ ቢሆን ደስ ይለኝ ነበረ፣ ግን አሁንም አልዘገየም። እግዚአብሔር ይመስገን በጌታ ነኝ አፍተሩልና እንደዚህ ልጆችን በእግዚአብሔር ቃል ላይ ዲፔንደንት አድርጎ ማሳደግ በጣም the most amazing ነገር ነው። እሺ ተባረኩልኝ። እባክሽ እያሰብሽ አመስግኝ ርኅራኄ እጅግ ብዙ ነው። ምንም በሌለበት ለጥምሽ እርካታ ለድካምሽ ረፍት ከጠላት ፍላጻ ከቀስተኛው ትኩረት ከሌላይ ሆነልሽ ካንቺ ፍቅር ይዞት በለመለመው መስክ በፍቅር እየመራ
በጠላቶች ፊት በዘይት የቀባሽ እንደ በደልሽ ያልከፈለሽ ምሕረቱ ያበዛልሽ እግዚአብሔር ነው። እንደ በደልሽ ያልከፈለሽ ምሕረቱ ያበዛልሽ እግዚአብሔር ነው። ኦ ነፍሴ እግዚአብሔርን ባርኪው ነፍሴ ኦ ነፍሴ። ሃሌሉያ። እግዚአብሔርን ባርኪው ነፍሴ እግዚአብሔርን ባርኪው ነፍሴ። ለማንኛውም ለዛሬ ጄላችሁ የመጣሁት ቪዲዮ ይመስል ነበር። ሁላችሁም እንደተማራችሁበት ቁም ነገርም እንደጨበጣችሁበት ተስፋ አደርጋለሁኝ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ። ይመቻችሁ።